ወይኔ ሄርሜላ ተያዘ ወይኔ ሄርሜላ ታገደች ዛሬ ወደ ገደሏት እዚህ አጋድሚሽ ነው ሞተው እሺ ፀጉሬን እየነጨኸኝ ነው ሰማኛለህ ማለት ነው ብጮ ሳመቱ ነው የሚወስድልኝ ኦና ብዬ የምጮህ ገደላት ምን አባሽ ወይኔ ገደላችኋለሁ እያንዳንዳችሁን ስነ ስርዓታችሁን ያዙ ናርጊ ነው የምትለኝ የምትፈልጊበት ሀገር ሂጂ ብቻ አጠገቧቱ አንቺ ነሽ ሁሉ ነገር እያደረግሻለሽ ጓደኞቹን መረስሻቸው ገደላሱ አሉ ወይኔ ገደሏት እሺ ገደሏት ወይኔ ሄርሜላ ዛሬ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ብዙ ሰላምታ አላቀርብላችሁም። ያው አብሽ ታሰረ ነው የመጣሁት እና ዛሬ ላይ ትንሽ ከበድ ያለ ነገር ነው ይዤ የመጣሁት። ትንሽ ፈርቻለሁ፣ ይቅርታ። አብሽ የታለ? አብሽ ታሰረ። ምን አለ መሰላችሁ የሩታ ወንድሞች እየተከታተሉኝ ነውና ልረጋጋ አልቻልኩም። በጣም ይቅርታ። አሁን ያለሁት የአብርሃም ሩም ውስጥ ነው ያለሁት እና ይሄን ነገር አሁን ካሜራ ይዤ ምናምን ነገር የመጣሁት ወደዚህ ጊዜ ነው ወይ ምናምን አይደለም። የሩታ ወንድሞች በጣም እየተከታተሉኝ ነው ያሉት። ከትናንትና ማታ ጀምሮ በጣም እየተከታተሉኝ ነው ያሉት እና ትናንትና ራሱ እኔ ሆኜ ነው ወደ ቤት የገባሁት ማለት ነው። እየተከታተሉኝ እንደሆነ አውቅ ያለው በቃ በአካባቢ ላይ አገኛቸዋለሁ። ባለሁበት በሄድኩበት ቦታ ሁሉ እያገኟቸው ነው እና በሩን ዘግቼዋለሁ። እየተከታተሉኝ ነው። ወደዚህ እንደመጣው አይተዋል። እንግዲህ ቤተሰቦች ይህን ነገር አሁን ወዲያው ካሜራ ዘጋቼ በቃ እናንተ እንድታውቁልኝም እንድታዩን የተፈጠረው ነገር ምንም ይሁን ምንም አላቅም። ምናልባት ላይደርሱብኝም ይችላሉ። ከደረሱብኝም የሚሆነውን ነገር እናንተ እንድታዘቡልኝ እንድታዩልኝ ነው። በዚህ ልክ ሴት ልጅ ለማስፈራራት በዚህ ልክ ነገሮችን እንደዚህ ለማድረግ ለምን አብረሽ ታሰሪያ ሴት ልጅ በዚህ ልክ አቅም ማየት አይጠበቅባቸውም። እነሱ እንደ ወንድ ራሳቸው ነገሮችን ማስተካከል ይኖርባቸዋል ብዬ ነው ማስበው። ማለት ብዙ ሰው እኔ በዚህ ልክ ነገሮችን ፈርቼ አላቅም፣ ግን ደግሞ እነሱ ደግሞ እያደረጉት ያሉት ነገር እኔ ለማጥቃት የሚሞክሩት ነገር በጣም ከባድ ነውና እናንተ እንድታዩልኝ ነው አሁን ካሜራ አዘጋጅቼ እዚህም የመጣሁት ማለት ነው። በጣም ፈርቻለሁ። አብርሃም ምን ግራ ገብቶኛል። መግባቴንም ሳያውቁ አይቀሩም። ያው የአብርሃም እዚህ መሆኑን ስለሚያውቁ ማለት ነውና አላቅም። ቢያንስ አብርሃም ቢኖር ጥሩ ነበረ፣ ግን ደግሞ ሊያጠቁኝ በጣም እየሞከሩ ነው። ሁኔታቸው ያስታውቃል። እኔ መከታተል አይጠበቅባቸውም ነበረ። ለማናገር ስልክ በቂ ነው። ስልክ ያላቸው ለማናገር ቢሞክሩ ኖሮ ማለት ነው። ስለዚህ ታዘቡልኝ፣ እዩልኝ እና በቃ የተፈጠረው ነገር እናንተ እንድታዩ ነው ወዲያው እንትን ያልኩት። በጣም ፈርቻለሁ ከምላችሁ በላይ። ጥቃት በዚህ ልክ ነገሮች በሩዚ ግን እንዳትከበጂ እኔ በህይወቴ ፈርቼ አላቅም። ነገሮች በዚህ ልክ እንትን ብሎኝ አያውቅም። ግን ደግሞ አሁን ላይ ትናንትናም እንደዛ ሲናገሩ እያየዋቸው ነበረ። ሁኔታው አልተመቸኝም። በተለይ ማናው ሮቤል የሚባለው ልጅ አልተመቸኝም ነበረ። ንግግሩ ምናምን ደስ አይልም እና ሴት ልጅ በዚህ ልክ ማጥቃት ወንድነትም አይደለም፣ ምንም ወንድነት የሚያስብል አይደለም እና ለምን በዚህ ልክ እንደዚህ እንትን እንደሆኑ አላቅም። እኔ እንጃ ብቻ መጡልሽ ማነው ቢያቸው ማነው? አዎ ማነው? ክፈቺው፣ በሩን ክፈቺ እንጂ በሩን ክፈቺው። ማነው? እኔ ነው። ማነው? ክፈቺው። ማነው? ክፈቺው። ግድ የለም ክፈቺው። ካሜራማን ማነው? ሩታ ናታ እንዴ? ወይኔ ገደሉሽ። ልቀቁኝ። ገደሉሽ። ወይኔ ገደሉሽ። ዛሬ ልቀቀኝ። ገደሉሽ። ገርማችኋል። አንተ ሴት ልጅ ላይ ነው አቅማችሁ መሰለኝ። እሺ በቃ ዞር በልልኝ። ጸጥ እንዳላረግሽ። እሺ ልቀቀኝ። ቅድሚያ ለቀኸኝ አውራኝ። ዝም በይ። እጅሽን ነው ያላሰነዘሪ። ዝም በይ። ገደለ። ወይ እኔ ሄርሜላ ሞተች። ታባሽ ነው የምትይጂው። ታባሽ ነው የምትይጂው እንጂ መለጠፍ ነበረ። ከና አብራም ምረም ፈልጊ፣ ከሩታ ምረም ፈልጊ እንጂ አይመለከትም። በቃ እሺ እረፍ፣ ስነ ስርዓትን ያዝ። አሁንም ትናንትና ምን ይሁን ነው ጮሃለሁ። ሄርሜላን ገደሏት። ጸጥ ማድረግ ነበር። ታባሽ ነው የምትይው ልጅ ሰሚ። ወይ ሄርሜላን ገደሏት። ልቀቂ። ታባቷ ጮሃለሁ። ስነ ስርዓትን ያዝ። ዝም በይ። ደግሞ አሁንም ትጮሃለች እንዴ? ዝም አትይም። እንዲህ መለጠፍ ነበር። ስነ ስርዓትን ያዝ። በቃ እጮሃለሁ። ሰው መጥቶ የሚያስወጣ ስነ ስርዓትን ያዝ።
ዝም አትይም ነች ወይ ሄርሜላ ገደሏት። ምን እንደምትፈልጊ አንቺ ከእነ ሩታ እሺ ልቀቀኝ። ሴት ልጅ እንደዚህ ያደረክ ነው ነገሮችን ካላበላሽ እሺ ልገሉኝ ነው እኔ ምን አድርጊ ነው ይኸውልኝ ህዝቡን ይኸውልኝ እናንተ ሴትነታችሁን ነው እሺ የሚያስረዳው ወንድ ልጅ ወይ ገደሏት ወይ ገደሏት። አሁን እኔ ደግሞ እጮሃለሁ እንደዚህ መለጠፍ ነበር። አንቺ ዝም አትይም መርገጥ ነበር። ምን እንደምፈልግ ልታመጪ ነው? እሺ በቃችኋል። በቃ ውጡልኝ አትበይ። ዝም በይ። እሺ ምን ልታረገኝ ነው? አሁን ምን ልታረገኝ ነው? ዝም በይና መጠየቅሽም ጥያቄ መልሽ። ምንድነው የምትመልስ? አንቺ ዝም አትልም እንዴ? እሺ እኮ በምን ጉልበት ነው የምታምነው? ሴት ልጅ ላይ እንደዚህ ጅሮ ማንሳት? እሺ ምንድነው እያልከኝ ያለው? እሺ አትለፍልፊ። እሺ ምንድነው የምትፈልጊው ከነሱ? እኔ ሰው ምንድነው የምትፈልጊው? አሁንም አታውሪ። እኔ የምጠይቅሽም ብቻ ጥያቄ መልሽ። ምን አባሽ ነው የምትፈልጊው ከነሱ? ከማንም ፈለኩኝ ምን አድርጊ ነው የምትለኝ? ሮቤል አባሽ ነው የምትፈልጊው ከነሱ? አሁንም መልስ መልሽልኝ። እንዲህ ልጥፍ ነው ማድረግሽ። እዚህ አጋድሚሽ ነው ሞቶ እሺ ፀጉሬን እየነጨኸኝ ነው ሰማኛለህ ማለት ነው። ብጮ ሳመቱ ነው የሚወስድልኝ ሆኖ ብዬ የምጮ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? ምን አባሽ ዳ ሮቤል ዋጋ አስከፍላችኋለሁ። እያንዳንዳችሁን ስነ ስርዓታችሁን ያዙ። እሺ አሁን ምን ልታደርገኝ ነው የመጣኸው? ምን አድርጊ ነው የምትለኝ? የምጠይቅሽን ጥያቄ መልሽ። አትለፍልፊ። እሺ ወይ ንጉድ ይፈላ ከምታምንድን ነው የምትፈልጊው? እኔም ወንድም አለኝ። ስነ ስርዓታችሁን ያዙ። ይበቃችኋል። እንደዚህ አታድርጉ። አሁንም አትዛቺ። ዝም በይ። ትናንትና ምን ሆኜ ነው ዝም ያልኩት? እሺ ምን አድርጊ ነው የምትሉኝ? ለምንድነው የምትከታተሉኝ? ለምንድነው ከህይወቴ ልትወጡ የማትፈልጉት? የምትፈልጊው ከእነ ሩታ ከሩታ ጋር ምን አለኝ? እኔ ምን አደረኩኝ? ምን አባሽ እያደረግሽ ነበር? ምን አደረኩኝ? ከህይወታችሁ አትወጪም፣ ትወጫለሽ። ዝም አልንሽ ብዙ ጊዜ። ትዳር ላይ ትዳር ለመደረብ ነው የቴኔስ ለማበላሸት እንደዚህ ከልጅሽ ነበር አንቺ ሰላም ማግኘት። ምንድነው አሁን በጉልበት እኔን እሺ ስማኛ እንዴ እኔን ጠፍጥፈህ እኔን መተህ ነው ነገሮችን የምታደርጉት? ይሄ ነው ወንድነት? ጠፍጠፋ አይደለም እና የሩታና ያለው ከፈለግሽ ለአንቺ የምታያስፈልግ ቁንጥጥ ነው ማድረግሽ። አዎ ቁንጥጥ። ከዚህ ከትናንትና ማታ ጀምሮ ስትከታተሉኝ የነበረው ለዛ ነው። ምን ትሰራለሽ? አብርሃም ማግባት ፈልገሽ ነው? ትዳር ላይ ትዳር መደረብ ፈልገሽ ነው? ትናንት ምን ይሆኝ ነው ያን ነገር ያላረኩት? አጋድሜሽ ነበር ሞተው። እሺ ውጡልኝ። በጣም እያስጨነቃችሁ ነው። ሴት ልጅ ማነቅ ነው። ሴት ልጅ እጅ ማንሳት ነው። አንተ ሚስት ላይ እንደዚህ ነክ ማለት ነው። ሴት ልጅ እጅ ማንሳት ነው። እንዳትነካኝ በለፖሊስ ነው የምናገረው። ገደላት። ዝም በይ። ዝም እንዴ ነችና ዝም ወይ ገደላት። ወይ ገደላት። አሁን የምጠይቅሽን ጥያቄ ይመልሽ። እንዳትመልሺው። ምንድን ነው የምትፈልጊው? ምን አገባ? አንተ እኮ ነገሮችን የምታስተካክለው በዚህ መልኩ አይደለም። ትሰማኛለህ ሮቤል? አንዴ እንደማመጥ። በጣም ፈራሁህ። ከዛ ባለፈ ሴት ልጅ ላይ እንደዚህ ጥቃት በማድረስ አይደለም ነገሮችን አትለፍልፊ። ዝም በይ። አትንካኝ። በስትክክል አውሪ። ገደላት። ይቆጭሃል ሮቤል፣ ይቆጭሃል። ማድረግ በምችለው መልኩ እኔ ባላደርግ አንተም እየወረውርሻለሁ ከፈለግሽ። ሴት ልጅ ላይ ነው ወንድ ጋር እኮ መጋጠም ያለብህ። በቃ ይበቃሃል። እረፍ። ነገር አስተካክሉ። እጄ ልቀቀኝ። ወይ ምን አድርጋ ነው? ምን አድርጎ ነው የምትሉኝ? አስፈራርታችሁ ነው ነገሮችን ለማስተካከል የምትሞክሩት? እልህ እያስያዛችሁ ነው እናንተ። እልህ እያስያዛችሁ ነው። አቡ ሸረፍ እኮ ለምንድን ነው ከህይወታችሁ የማትወጪው? እኔ ከህይወት መውጣት አይደለም ጥቅሙ። ይገባሃል? ወደ ኋላ መለስ ብላችሁ ነገሮችን ለማሰብ ሞክሩ። ከሩታ ምንድን ነው የምትፈልጊው? ወይኔ ገደሏት። ዛሬ ገደሏት። እንዳንቺ ገደገበ የለም። እንደዛ አይደለም። ሴት ልጅ ደግሞ እንደዚህ አይደለም። እኔ የእናንተ እህት እንደዚህ ማድረግ እንዳጠጓት እጮሃለሁ። ጩሂ በይ ሳይሰሙ እጮሃለሁ። በቃ ለምን አታንባርቂ? ለፖሊስ ነው ሁለታችሁንም የማስጠቃችሁ። ውጡልኝ። እሺ ውጡልኝ። ሞታቱ ነው ይልሻል። አንድ ነገር ላይ ከዚህ በላይ ብዙ ክርክር። አሁንም በህይወትሽ ላይ ብዙ ነገር አስጠነቅቅሻለሁ። ትሰሚኛለሽ? ከአንቺ አንድ ነገር ነው የምፈልገው። አሁን የምትይ ከሆነ ግን ምን ውሳኔ ታስውኛለሽ? ትሉኝ። ቆይ ምን አድርጊ ነው? አዎ ቁጭ በይ። ቁጭ በይ። ምንሽን አንድ በአንድ ነገር ታደርጊያለሽ። አይ የምትይ ከሆነ ምን ውሳኔ ታስውኛለሽ? ትሰሚኛለሽ? የማይሆን ውሳኔ ነው የምወስነው። እሺ ምን ላድርግልህ? ምን አድርጊ ነው የምትለኝ? ይኸውልሽ ዝም ብለሽ ስሚኝ። በመጀመሪያ ደረጃ ከእነሱ ህይወት ትወጫለሽ። ሲቀጥል አልወጣም በይ ዲስማሙ ታደርጊያለሽ። ህይወታችን አልወጣም ወይ ሰላማዊ ኑሮ አልሰጠን እና እኔ እኮ አይደለም ይሄን ነገር ማድረግ ያለብህ እና እኔ ላይ ነው የማደርገው። ዝም በይ ሮቤል። ይሄን ነገር እኮ ዝም ብለሽ የምልሽን አድርጊ። እሺ ጉልበት ለምንድን ነው ልትመታኝ የምትሞክረው? አትለፍልፊ። ታዲያ በሰው ህይወት እኔ ምን አድርጊ ነው የምትለኝ? የምትፈልጊበት ሀገር ሂጂ ብቻ አጠገቡ አትሁኝ። አንቺ ነሽ የሁሉ ነገር እያደረግሻለሽ። ጓደኞቹን መረስሻቸው።
እነሱ አሉ። እሰይ አቤል መጣ። አቤል መጣ። ገድላት ገድላት። እሺ ወይኔ ገድላት። አቤላ ቁጭ በል አሁን ማትረፍ ልቀቁት። እሺ እሱ ምንም አላደረገም። ቆይ ምን አድርገው ነው የምትሉት? ምንድነው ድጋሚ እንዳልወጣ ቁጭ በል። ምንድነው ቁጭ በል ምንድነው ና ታረግና እዚህ ጋር ቁጭ በል አቤላ። ምንድነው እኔ አላውቅም። ይኸውልህ እየተከታተሉን ከትናንትና ማታ። እሺ አንዴ ላስረዳው ቢያንስ። አንተ ወንድ በሌለበት ሴት ማስፈራራት ዝም በልና ቁጭ በል። አፍህን አትክፈት። ትሰማኛለህ? ዝም በልና ተቀመጥ። እቺ ልጅ ከህይወት ታስወጣለህ። ኬት ይወጥ ከአብርሃም ህይወት ከሩታ ህይወት። ሴት ልጅ ስላስፈራራ ብቻ ምንም ይለወጣል። ማስፈራራ በፈልግ ወስጄው ነው ጀግና። ይኸውልህ እንከባበር። አንተም ወንድ ነህ፣ እኛም ወንድ ነን። እኛ አንተ እንደምታሳየን እኛም ማሳየት አቅቶን አይደለም። ግን ደግሞ አብርሃም ማለት የሩታ ባል ነው። እሺ ተማመጡ አንዴ እስቲ እንከባበር። የልጅ አባት ነው በእነሱ በኩል። አንተ ቆይ አንዴ አዳምጡት እስቲ፣ አንዴ አዳምጡት። ወይኔ ጉዴ ፈላ። በእግዚአብሔር አቡሽ ተረጋጋ እስቲ አንዴ። አይደለም በጉልበት እኮ ነገር እኮ በጉልበት አይደለም እንዴ። ምን ማለት ነው? አንተ በንግግር የምታምን ሰው አይደለም። ሰማኛ በንግግር የምታምን ያኔ ድሮ ታምን ነበር። ይኸውልህ እኮ ምንድነው የምትፈልገው? እሺ አዳምጠው አቡሽ፣ ቢያንስ አዳምጠው እንዴ። ነገሮች በንግግር እንደተማረ ሰው ነው። አንተ ውስጥ እንደገባ አሁንም አንድ ነገር ነው ማድረግ የፈለግነው። ኧረ በእግዚአብሔር ረፍ። ዝም በይ። ሰማኛለህ? ጉልበት መጠቀም ብፈልግ ኖሮ አንተንም አልከፍትልህም ነበር። እሷን የሆነ ነገር አደርጋታለሁ። ቅድም ነበር ይዣት የምወጣው። ይኸውልህ ተረጋጋ። አሁንም ስማ፣ ተረጋጋ። እንደዚህ ስላደረክ ሩታ ትደሰታለች ማለት አይደለም። አትደሰትም አውቃለሁ። ግን ይሄንን ይኸውልህ አብርሃም ከህይወቷ ወይ መውጣት አለበት ወይ ሰላማዊ መኖር አለበት። ሰላማዊ እንዲሆን ፈልጋ ሰላማዊ እንዲሆን ደግሞ እናንተ ከህይወቱ መውጣት አለበት። እንወጣለን። አንተ ሰላማዊ እንዲደረግ ከፈለክ ሩታን ሰላም አድርግ። በቃ ሌላ ነገር በዚህ ስትረስፉል በሆነ ወይ አይደለም እንደዚህ አይነት ኑሮ መኖር ያለበት። እኛ ነገሮች እናስተካክል። አንተ እሷ ፍላጎቷ ሮቤል፣ እስቲ አንዴ እሱንም ለማዳመጥ ሞክር። እኛ እንደምንሰማ አንተም ለማዳመጥ ሞክር። እንዴ አልተማርክም እንዴ? የተማረ ሰው አይደለም እንዴ? እሺ ይኸውልህ በጉልበት አይደለም ነገሮችን ቢያንስ አንዴ እሱ የሚለውን ነገር ስማው፣ ሀሳቡን። እንዴ የሰው ልጅ ሀሳብ እኮ ይደማመጣል አይደል እንዴ? አንተም ጉልበተኛ ሩታም ጉልበተኛ ይመጣዋል። እስቲ በጉልበትህ የሰራውን ቤት አስጨርሰኛ እንዴ። ሁለተኛ ሰላማዊ ኑሮ አንተ ምንድነው ግን ቸኮልክ ማለት ትዳራቸው እንዲህ ተበትኖ እንዲቀር እስከ ዛሬ ሴት ነበር ፈልጋል እያልከሰከሰኩ ምንም የተልከሰከሰ ምንም ሲያረጋጋ ነገር ንገር። እኔ ራሱ ሰላማዊ ብዬ ማሰቤ ራሱ አንተ ከዚህች ጋር ሲልከሰከሰ አንዴ የሚለው ይኸውልህ አንተ እሷ እንደምታስባት ወይ ደግሞ ቀለል አድርጋ እንደምታያት ሴት አይደለችም። ለራሷ ትልቅ ክብር ያላት ሰው ነች። አንተ ቀለል ስላደረጋት ቀለል የምትል አይነት ሰው አይደለችም። ይኸውልህ አሁንም ይኸውልህ አቤል እንደምታከብራት እሷ የሚያከብራት ብዙ ሰው ሞልቷል። ለእህትህ ትልቅ ክብር አላት እና ያከበራት እንደሆነ እኔ መለከተኝ። እኔ ምልክ አዋንዴ ሁላችንም እናከብራታለች። እናንተ ደግሞ አንተ ጋር መጣ በእሷ በሆነ ነገር ተደልላችሁ። አንተ ጥያቄ ልጠይቅህ? ጠይቀኝ፣ የፈለግከውን ጠይቀኝ። አንተ ጋር መታ ህይወትን ረብሻለች? አዎ። ምን አድርጋ? ምን አድርጋ? የሩት ህይወት ነው። የሩት ህይወት ከሩታ ጋር የሆነ ነገር ሰጣ ገባ ውስጥ ስትገባ አይተህ ታውቃለህ? ከአብርሃም ጋር ነው ላይፍ እያስቻለችው። ከአብርሃም ጋር ነው ነገሮችን ሁሉ ነገር እሱ ነው እኮ የማያስፈልገው። መናገር ካለብህ ሩታ ነገሮችን እንድታስተካክል እሱ ነው የማያስፈልገው። ከአብርሃም ይወጡታ እስቲ ለማዳመጥ ሞክር አንዴ። ወይኔ አንተ እኮ ቢገባህ አይደለም አንዴ አዳምጠኝ። ሴት ልጅ ላይ እንጂ ስላስፈራራ ምንም ነገር የሚፈታ አቤል ዝም በል። እኔ ይኸውልህ ውሳኔ ያልወሰንኩብህም ሴት ልጅ ላይ ቤተሰብ ይኖርሃል ቤተሰብ አለህም በሚል ይኸውልህ አንተ እንዳስፈራራኝ እኔም ትልልቅ ቤተሰብ አለ የፈለግከውን አምጣና እናደርገዋለን። ቀዱልህ ሌላ ነገር ውስጥ አሁንም አትዛት 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 ትክክል የምታወራ ጠፋ ቪዲዮ ራሱ። እኔ ይኸውልህ ቤተሰብ አለ የሆነ ነገር ይፈጠራል ብዬ ነው እዛው ጋር ገድል አይነት ነበር። አንተ በቃ ችግር የለውም ገዳይ ነህ፣ በጣም ጎበዝ ነህ። ግን ደግሞ አሁን ውጡ ነገሮችን ማስተካከል ከፈለክ አንወጣም። አብርሃም እኔ አንድ ነገር ይሄ ነገር የምለው ነገር ካልተስተካከለ አይደለም ከዚህ ቤት ከህይወታችሁ አልወጣም ከዚህ በኋላ። ያለ መደማመጥ ያልተማረ ሰው ነው ቢገባክ ማለት ነው። አንዴ ትሰማኛለሽ? አንዴ ስማኝ፣ አንዴ ስማኝ። ዘንባ አትሞጣሞጪ። እየተሞጣሞጥኩ አይደለም እንዴ? ሰው አትሞጣሞጪ። አንተ ነገ እነሱ እና ሲጻብ ነው የሚያወራው። እኔ እናንተ አወራን አይደል በቀደም? እሺ አንድ ነገር ከህይወቱ ትወጣለች አትወጣም? አይወለም አንተ ከህይወቱ ትወጫለሽ። አንተ በሰው ወገን ምን አገባ? እሷም ስትወጪ ወረቀቱ እንዲፈርም አድርገሽ ነው እንዳይፈርም ያደረግሽው አንቺ ነሽ። እንዲፈርም አድርገሽ ትወጫለሽ። እኔ እንዳይፈርም ማድረግበት ምክንያት ምንድነው የሚኖረኝ? ትሰማኛለህ ሮቤል? መልሼ እንድናደድ አታርጊ።
ይኸውልህ አንተ ፈርመህ አስፈርመህ ታስፈርመው ነገር የለም። ወዳ ነው። ለምን ታስፈርመዋለህ? አንተም ቢሆን ታግዛታለህ። ልንገርህ ታስፈርመዋለህ፣ ይወጣል ከህይወታችን። አለቀ። አሁን እሺ ለምንድን ነው እዚህ ድረስ መጥተህ እቺ ልጅ የምታስፈራራት? በጣም ወንድ ልጅ ነኝ በጣም የመጨረሻ ባለጌ ሴት ስለሆነች የመጨረሻ ባለጌ ነች። አንተ የትኛው ክብር ነው? አንተ እንደምታስባት አይደለችም አልኩህ። ብዙ የሚያከብራት ሰው አለ። ቆይ በምን ይዛችሁ ነው እንደዚህ ለእሷ የምቆሙ? ይኸውልህ ክብር ያላት ሴት አለመተዋወቃችን ነው። ይኸውልህ እንደዚህ ቆመህላት ከባለ ትዳር